አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረብል ዓለሚን። ዛሬ ይዤላችሁ የቀረብኩት በህይወታችን ሊኖሩን የሚገቡ ነገሮች እንነጋገራለን ማለት ነው። በመጀመሪያ ደረጃነት እምነት ሊኖረን ይገባል። እምነታችንን በያለንበት እምነት ሙስሊምም ሆን ክርስቲያን እንዲሁም ሌሎች ሃይማኖቶች ተከታይ ብንሆን በሃይማኖታችን የማንደራደር መሆን አለብን ማለት ነው። ምክንያቱም ሙስሊም ከሆነ ሶላታችንን በወቅቱ መስገድ፣ የተከለከልነውን መከልከል እንዲሁም ደግሞ የስሩ የተባልነውን መስራት አለብን ማለት ነው። አላህ ከምንችለው በላይ አያዝንም፣ የምንችለውን መስራት አለብን ማለት ነው። ክርስቲያኖችም እንዲሁ ሌሎች ሃይማኖቶችም ሃይማኖታችንን የሚያዘንን ነገር መተግበር አለብን ማለት ነው። በምንችለው አቅም ያው ሰውንን እንሳሳት እንችላለን፣ ግን አላሁ ሱብሓነሁ ወተዓላ ተውበት የሚያደርጉትን ሰዎች ይወዳልና ወደ አላህ መመለስ አለብን ማለት ነው። በሁለተኛ ደረጃነት ተስፋችንን መቁረጥ የለብንም። ተስፈኞች መሆን አለብን። ከዛሬ ነገ ይሻላል፣ ከነገ ነገ በስቲያ ይሻላል። ህይወት እስካለ ድረስ እየቀጠለ ነው እና የሚሄደው የተሻለን ነገር በመመኘት ተስፈኞች መሆን አለብን ማለት ነው። በሶስተኛ ደረጃነት ለሰውም ልጅ ለእንስሳትም ለሁሉም ነገር ፍቅር መኖር አለበት። ፍቅር ማለት አላሁ ሱብሓነሁ ወተዓላ የፈጠራቸውን ፍጥረታቶች ሰውን እንደ ሰውነቱ እንስሳትም እንደ እንስሳነቱ መወደድና መፈቀር አለበት ማለት ነው። ከኛ ልናስወግዳቸው የሚገቡ ሶስት ነገራቶች ደግሞ በመጀመሪያ ደረጃነት ቅናት። ሰው ቅናት ካለበት አይተኛም ራሱ። ምክንያቱም በዛ ሰው ያንን ሰው ለመመሳሰል ያንን ሰው ደግሞ ከሱ የበለጠ ለመሆን መጣር ያንን ሰው ዝቅ እንዲል ማድረግ ቅናት ነው ማለት ነው። ከቅናት መጠንቀቅ አለብን እላለሁ ማለት ነው። በሁለተኛ ደረጃነት ክፋት። ቅናት ስላችሁ ቅናትና ክፋት የተለያዩ ናቸው። ክፋት በቃ አንድ ሰው እንዳያድግ ማድረግ፣ ያለውን ነገር እንዲያጣ ማድረግ። ያው በሀገራችን እያየነው ያለው ነገር አንዱ ዝቅ ብሎ አንዱ ከፍ የሚልበት ደረጃ ክፋት ነው ማለት ነው። እና ከክፋት ውስጣችንን ማጽዳት አለብን። አላህ የሚያግዘን ኢንሻአላህ። ሶስተኛው ደግሞ ተንኮለኛ መሆን በጣም ከባድ ነው። ከተንኮለኞች ሰዎችም አላህ ይጠብቀን። ምክንያቱም እያስመሰሉ ለእናንተ ወዳጅ እየመሰሉ እናንተን የሚያጠቁ፣ በጥርሳቸው እየሳቁ በእጃቸው ሌላ ነገር የሚሰሩ ከነዚህ ሰዎች አላህ ይጠብቀን። ተንኮልም በጣም እንቅልፋቸውን ያን ተንኮል የሚደረግበት ሰው ምንም አያውቅም ማለት ነው። እንቅልፉን ተኝቶ ሲነጋም ወደ ስራው ይሄዳል ማለት ነው። ያን ተንኮለኛ ሰው ግን ሌትም አይተኛም ቀንም አያርፍም ማለት ነው። እና ከተንኮል ራሳችንን ማራቅ አለብን። በተቻለ መጠን አላህ ይጠብቀን። ከነዚህ ነገሮች መጠንቀቅና እየታዘዝነውን ደግሞ እንድንሰራ እሱ ያግዘን እላለሁኝ። ሰላማችሁ ብዝት ይበልልኝ። ሰብስክራይብ ሼር እያረጋችሁ አበረታቱኝ። ያው ብዙ ጊዜ ሆኖታል ወላኪን እየተንቀሳቀሰ አይደለም። የመዳም ቅመሞች ሰብስክራይብ አርጉኝ። ሰብስክራይብ እመልሳለሁኝ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።